በአገዛዙ ወታደራዊ ኃይሎች ተሽከርካሪ ላይ በደረሰ አደጋ የበርካታ ኃይሎች ሕይወት ሲያልፍ ወታደራዊ አዛዦችና የከባድ መሳሪያ ተኳሾች ሞት ተሰምተዋል። በሌላ ዜና በጎጃም ቀጠና በተደረገ ውጊያ ሰብአዊና ቁሳዊ ኪሳራ ደረሰ። መረጃዎችን ከግንባር በዝርዝር ይደመጣሉ። የፋኖ ኃይሎች እያደረጉት ያለው ተጋድሎ የሀገርን ሕልውናና የሕዝብን ደህንነት ለማስከበር የሚደረግ በመሆኑ መላው ሕዝብ ከፋኖ ጎን በጽናት በመቆም አምባገነኑን የአብይ አህመድን አስተዳደር ለማስወገድ የበኩሉን ድርሻ ሊወጣ እንደሚገባ ተገለጸ። ሌላኛው በዝርዝር የተዘጋጀው የሰዓቱ መረጃ ነው። ፕሬዝዳንቱ የወታደራዊ ኃይሉ የበላይ አዛዥ ተደረጉ። በቀጠናው ከባድ ውጥረት ነግሷል። የጦርነት ዘመቻ ንቅናቄም እየታየ ነው ተብሏል። መረጃውን ተመልክተነዋል። ዶክተር ደሳለኝ የኮንትሮባንድ ንግድ ለመከላከል የሚወጡ ህጎች ወንጀለኞችን ለይተው የሚቀጡ እንጂ የአገሪቱን የትራንስፖርት ዘርፍና ንጹሃን ባለሀብቶችን የሚጎዱ መሆን እንደሌለባቸው ቢያሳስብም ጉዳዩን ሰሚ ጠፍቶበት አጽድቀውታል። ከባህር ማዶ በሆርሙዝ ባህረ ሰላጤ የአሜሪካ ወታደራዊ ሄሊኮፕተር መከስከሱ ተሰማ። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ከኢትዮ ኒውስ 24 የዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝርና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ከባድ በተባለው ኦፕሬሽን ሰብአዊና ቁሳዊ ኪሳራ በሰራዊቱ ላይ ደረሰ። የደንበጫ ወረዳ ገሌላ የተባለች ከተማን ለመያዝ መነሻውን ደንበጫ ከተማ በማድረግ ወደ ከተማዋ የተንቀሳቀሰው የብልጽግና ሰራዊት በ99ኛ ክፍለ ጦር ባጭር ጊዜ የመከላከልና መልሶ የማጥቃት እርምጃ ከባድ ኪሳራን አስተናግደዋል። በዚያው ወደ ውጊያ በርካታ ሰራዊቱ ሙትና ቁስለኛ ሆነዋል። በተመሳሳይ በመካነ ሰላም ግንባር ከፋኑ ደፈጣ ጥቃት ለማምለጥ ሲሸሹ በነበሩ የአገዛዙ ወታደሮች ላይ ከባድ የሆነ የተሽከርካሪ አደጋ መድረሱ ተሰምተዋል። በአደጋው በርካታ ወታደሮች ሙትና ቁስለኛ መሆናቸው ሲነገር ሕይወታቸው ካለፉት መካከል አገዛዙ ይተማመንባቸው የነበሩ መስመራዊ አዋጊዎችና የቡድን መሳሪያ ተኳሾች እንደሚገኙበት ታውቋል። ለዚህ ጸረ አማራ አገዛዝ ስራ ተላላኪ የሆኑ ባንዳዎችና ዙፋን ጠባቂ ወታደሮች በየዕለቱ ከሚፈጃቸው የፋኖ አፈሙዝ በተጨማሪ የበደሉት ሕዝብ እንባ ጎርፍ ሆኖ ጠራርጎ እያጠፋቸው ነው። ኢትዮጵያውያን አገዛዙ የገባበትን ማጥ በመጠቀም የለውጥ ሂደቱን ሊያፋጥኑ እንደሚገባ ተመላከተ። በአሁኑ ወቅት በኢትዮጵያ ውስጥ የተቀጣጠሉ ያሉ ህዝባዊ የቁጣ እንቅስቃሴዎችን ለማስቆምና አምባገነናዊ ስልጣኑን ለማስረጽ የአብይ አህመድ አስተዳደር ከፍተኛ ጥረት እያደረገ ቢሆንም እየተጠቀመባቸው ያሉ የሐሰት ፕሮፓጋንዳዎች ግን በዓለም አቀፍ ደረጃ ጭምር ተቀባይነት ማጣታቸውንና መጋለጣቸውን ቀጥለዋል። በመሆኑም ኢትዮጵያውያን ይህንን ወቅታዊ አጋጣሚ በመጠቀም ሀገራዊ የነጻነት ትግሉን ሊያግዙ እንደሚገባ ተመላክተዋል። የደረሰን መረጃ እንደሚያመላክተው አገዛዙ በሀገሪቱ የተለያዩ አካባቢዎች የተነሱበትን ህዝባዊ ተቃውሞዎችና ፖለቲካዊ ቀውሶች ለመሸፈን የተለያዩ የማደናገሪያ ስልቶችን ሲጠቀም ቆይቷል። ሆኖም ግን በተለይ በቅርቡ ግንቦት 24 ቀን 2018 ዓ.ም የተካሄደው የስሙላ ምርጫና ባርሲ በተለያዩ ጊዜያት በኦርቶዶክሳውያን ላይ የደረሰውን አሰቃቂ ጭፍጨፋ ለመደበቅ ያደረገው ሙከራ የአገዛዙን ትክክለኛ ማንነት በአደባባይ ያሳየ ሆኗል። ይህንን የአገዛዙን መሸፋፍንና ሐሰተኛ ትረካ የሀገር ውስጥ የነጻነት ኃይሎች ብቻ ሳይሆኑ ታዋቂው ዓለም አቀፍ ሚዲያዎች ጭምርን በትኩረት በመዘገብ ገመናውን አጋልጠውታል። ይህም አገዛዙ በዓለም አቀፍ ዲፕሎማሲና መድረክ ላይ የነበረውን ተሰሚነትና ተቀባይነት በእጅጉ እንዲያጣ አድርጎታል። ይህ በእንዲህ እንዳለ አገዛዙ በዚህ መልኩ መዳከሙንና መጋለጡን እንደ መልካም አጋጣሚ በመጠቀም መላው የኢትዮጵያ ሕዝብ በተሳሳተ መንገድ እየተጓዘ ያለውን ይህንን ስርዓት ለማስቆም በቁርጠኝነት መነሳት እንዳለበት ተብራርቷል። በተለይም በአሁኑ ወቅት በአገሪቱ እየተካሄደ ያለውን የፋኖ ኃይሎች ሀገራዊ የነጻነት እንቅስቃሴ በትክክል መገንዘብና መደገፍ እጅግ አስፈላጊ መሆኑ ተጠቁሟል። የፋኖ ኃይሎች እያደረጉ ያለው ተጋድሎ የሀገርን ህልውናና የህዝብን ደህንነት ለማስከበር የሚደረግ በመሆኑ መላው ህዝብ ከፋኖ ጎን በጽናት በመቆም አምባገነኑ የአብይ አህመድ አስተዳደር ለማስወገድ የበኩሉን ድርሻ ሊወጣ እንደሚገባ ተገልጿል። የቤተ ክርስቲያኒቱ ሊቃውንት በአገዛዙ አፈና ስር እየገቡ ናቸው። ሁሉንም በኃይል የሚለው የብልጽግና አገዛዝ በአርሲ ጉዳይ ወደ አደባባይ የወጡ ሰዎችን ማሰር፣ ማንገላታት ጀምረዋል። ብልጽግና ከሰሞኑ በአርሲ የደረሰውን ጥቃት ለመደባበቅ ቢሞክርም በበርካቶች ዘንድ መረጃው እየወጣና አገዛዙ ላይ ተቃውሞዎች ተጠናክረው እንዲቀጥሉ አድርጓል። ነገር ግን ለተቃውሞ የወጡ አካላት ላይ እስራቱና አፈናው ተባብሰዋል። በርካታ ሊቃነ መምህራን ታስረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማዳከም አጀንዳን በአደባባይ እየተተገበረ ይገኛል። በተመሳሳይ በባህር ዳር ዩኒቨርሲቲ የዘንዘልማ ግቢ ተማሪዎች ሰላማዊ ሰልፍ በአገዛዙ ኃይሎች ተገድቷል። ተማሪዎቹን ታስረዋል። በባህር ዳር ዩኒቨርሲቲ የዘንዘልማ ግቢ ተማሪዎች በአርሲ ዞን እየተፈጸመ ያለውን ግድያ በመቃወም ሊያካሄዱት የነበረውን ሰላማዊ ሰልፍ በፌዴራል ኃይሎች መገታቱ ነው የተሰማው። ሰልፉን ለመበተን በተወሰደ እርምጃም እስከ 10 የሚደርሱ ተማሪዎች መታሰራቸውን ምንጮች አረጋግጠዋል። የዩኒቨርሲቲው ተማሪዎች በአርሲ እየተፈጸመ ያለውን የሰብአዊ ድርጊት አጥብቀው በመቃወም ለተጎጂዎችና ለሟቾች ያላቸውን አጋርነት ለመግለጽ እንዲሁም ድምጻቸውን ለሚመለከተው አካል ለማሰማት ሰላማዊ ሰልፍ ለማድረግ ወደ አደባባይ ወጣው ነበር።
ከሁለት ቀናት በፊት የግሽ አባይ ካምፓስ ተማሪዎች ድምጻቸውን ማሰማታቸው ይታወሳል። ትላንት ወደ አደባባይ የወጡት የዘንዘልማ ግቢ ተማሪዎች ተቃውሟቸውን ለማሰማት ገና ከግቢ ለመውጣት ሲሞክሩ በግቢው ውስጥ የነበሩ የፌዴራል ፖሊስ አባላት መውጫ በሮችን በመዝጋት ሰልፉ እንዳይካሄድ ክልከላ አድርገዋል። ድርጊቱ ዲሞክራሲያዊ መብታቸውን የሚጋፋ መሆኑን በመግለጽ ተማሪዎቹ ጥያቄያቸውን ማሰማታቸውን ቢቀጥሉም የጸጥታ ኃይሎች ሰልፉን ለመበተን በወሰደው የኃይል እርምጃ የተቃውሞ አስተባባሪ ናቸው የተባሉ እስከ 10 የሚደርሱ ተማሪዎችን በኃይል ጭኖ ወዳልታወቀ ስፍራ መውሰዱን ከስፍራው የተገኙ ምንጮች አረጋግጠዋል። ትናንት ሙሉ ቀን በዘንዘልማ ግቢ ውስጥ ያለው ሁኔታ እጅግ ውጥረት የሰፈነበት ሆኖ መዋሉ የተገለጸ ሲሆን የጸጥታ ኃይሎች በግቢ ውስጥ ያላቸውን እንቅስቃሴ በከፍተኛ ሁኔታ ጨምረዋል። ይሁንና ቀሪዎቹ ተማሪዎች የታሰሩት ጓደኞቻቸውን በአስቸኳይ እንዲፈቱ በመጠየቅ የተቃውሞ ድምጻቸውን ማሰማታቸውን እንዳልተው ተገልጸዋል። የዩኒቨርሲቲው አስተዳደር እስካሁን ድረስ በጉዳዩ ላይ የሰጠው ይፋዊ መግለጫም ሆነ ያሳየው ግልጽ አቋም የሌለ ሲሆን ከተፈጠረው ውጥረት ጋር ተያይዞ የተማሪዎች የደህንነት ሁኔታ አሳሳቢ ደረጃ ላይ መውደቁ እየተጋለጠ ይገኛል። በተመሳሳይ የባህር ዳር ዩኒቨርሲቲ የህዝብ ግንኙነት ባለሙያ ግርማው አሸብር በዚሁ ጉዳይ ከሰሞኑ መታፈናቸውና ትላንት ፍርድ ቤት መቅረባቸው አይዘነጋም። ደብረጽዮን ገብረ ሚካኤል የትግራይ ተዋጊ ኃይል የበላይ አዛዥ ሆነዋል። ጊዜያዊ መንግስቱን በማፍረስ የራሱን አስተዳደር ያነበረው የህወሓት ቡድን በክልሉ የሚተገበር አፋኝ ረቂቅ አዋጅ ማጽደቁም ይታወሳል። እንደ ሻዕቢያ ሁሉ ወታደራዊ ግዳጅን ግዴታ የሚያደርገው ይህ አዋጅ ታዲያ እንደ ልብ ያልተባለ ስልጣን ለደብረጽዮን ገብረ ሚካኤል ሰጥቷል። በዚህ አዋጅ ላይ የክልሉ ፕሬዝዳንት የክልሉ ተዋጊ ኃይሎች የበላይ አዛዥ እንዲሆኑ ተደንግጓል። በዚህም መሰረት አዋጁ ደብረጽዮንን ከፕሬዝዳንትነታቸው ባለፈ የክልሉ ተዋጊ ኃይል የበላይ አዛዥ አድርጓቸዋል። በትግራይ እየተባባሰ የመጣው የጦርነት አውድ ከሰሞኑ የጸደቀው የክልሉ ህግ የሚያባብሰው መሆኑ ተመላክቷል። በአገዛዙ ተደጋጋሚ ወታደራዊ የድሮን ጥቃት ያስተናገደው የህወሓት ቡድን ደብረጽዮንን የወታደራዊ ኃይል የበላይ አዛዥ በማድረግ ወደ ጦርነት አውድ እያመራ ይገኛል። በሌላ በኩል ወደ ወታደራዊ ሰራዊቷ እንቀላቀልን በሚሉ አካላት ላይ የወጣው አስገዳጅ ህግ ክልሉን የትርምስ ቀጠና እንዳደረገው ስጋትን ደቅኗል። ወታደር መሆን አልፈልግም ያለ ትግራዋይ ከ10 ሺህ እስከ 50 ሺህ ብር የገንዘብ መቀጮና ህጋዊ ስርዓትን የሚያስፈጽመው ህገ ደንብ ከሰሞኑ መጽደቁ አይዘነጋም። ከዚሁ ጋር በተያያዘ በክልሉ አዲስ የጦርነት ነጋሪት እየተጎሰመ ባለበት በአሁኑ ወቅት የጦርነት ዋነኛ ገፈት ቀማሽ የሆኑት የክልሉ ወጣቶች የፖለቲከኞችን ጥሪ ውድቅ በማድረግ ክልሉን በገፍ ለቀው እየወጡ መሆኑን በጀርመን ድምጽ ራዲዮ ተዘገበ። ይህ የሰሞኑ የወጣቶች የጅምላ ፍልሰት በክልሉ ያለውን የፖለቲካ መከፋፈል፣ የተስፋ መቁረጥ ስሜትና አመራሩ ከህዝቡ ነባራዊ ፍላጎት ምን ያህል እንደራቀ የሚያሳይ ጉልህ ማሳያ ሆኗል። በቅርቡ በሽራሮ አካባቢ የተፈጸመውን የድሮን ጥቃትና ከክልሉ ርዕሰ መዲና መቀሌ ውጭ እየተካሄደ ያለውን አስገዳጅ የወታደራዊ ምልመላ ተከትሎ ወጣቶች በማንኛውም ዋጋ ወደ መሃል ሀገር በተለይም ወደ አዲስ አበባ በመሸሽ ላይ ይገኛሉ። ይህ የሽሽት ውሳኔ ቀላል የፍርሃት እርምጃ ብቻ ሳይሆን ትናንት ከደፈረን ኃይል ጋር መስራት አልፈልግምና ለዳግም ጦርነት የሚያሳምን በቂ ምክንያት የለንም በሚሉ ጠንካራ የሞራል እና የፖለቲካ መከራከሪያዎች ላይ የተመሰረተ የታሰበበት እምቢተኝነት ነው። ወጣቱ ካለፈው ደም አፋሳሽና አውዳሚ ጦርነት በመማር ከመገደል ይልቅ መማር መስራትንና ህይወቱን መለወጥን ዋነኛ ዓላማው ማድረጉን በግልጽ እያሳየ ይገኛል። የፖለቲካ ሁኔታዎችን በቅርበት የሚከታተሉ የክልሉ ተንታኞች እንደሚያስረዱት ከፕሪቶሪያው የሰላም ስምምነት በኋላ በትግራይ ፖለቲካ ውስጥ የተፈጠረው የስልጣን ሽኩቻ ማህበረሰቡን በተስፋ መቁረጥ ውስጥ ከቶታል። የክልሉ የፖለቲካ ኃይሎች የራሳቸውን የፖለቲካ ህልውና ለማስጠበቅ ሲሉ ዳግም የጦርነት ድባብ ሲፈጥሩ፣ ወጣቱ ኃይል ግን ለዚህ የፖለቲካ ቁማር ተጨማሪ ዋጋ ለመክፈል ፈጽሞ ፈቃደኛ አይደለም። ወጣቶች ከፍተኛ ወጪ አውጥተው የአውሮፕላን ቲኬት በመቁረጥ ጭምር አቅም ያላቸው እየተጋገዙ የትግራይን ክልል ለቀው በመውጣት ላይ መሆናቸው ከክልሉ የተፈጠረውን ጥልቅ የመሪዎችና የተመሪዎች ፍላጎት መለያየት ቁልጭ አድርጎ ያሳያል። ይህ ክስተት የትግራይ ፖለቲከኞችና ወታደራዊ አዛዦች ወጣቱን እንደ ፖለቲካ መጠቀሚያና የጦርነት ማገዶ አድርገው የሚያስቡበት ዘመን ክፉኛ እየተፈተነ መሆኑን ያመላክታል። ጦርነትን ለማካሄድ የታሰበው ለህዝብ ህልውና በሚል ትርክት ቢሆንም የክልሉ የጀርባ አጥንት የሆነው ወጣቱ ከመሳሪያ ይልቅ የስራ ቦታን መርጦ መሰደዱ አዲሱ የጦርነት አዝማሚያ ህዝባዊ መሰረትና ሞራላዊ ቅቡልነት የሌለው መሆኑን ራሱ ወጣቱ በተግባር እያጋለጠው ይገኛል። ዶክተር ደሳለኝ ጫኔ በፓርላማ በጽኑ የተቃወሙት ረቂቅ አዋጅ ጸደቀ። ኮንትሮባንድ የጫነ ተሽከርካሪ ለመንግስት ገቢ ይሆናል የጸደቀው አዋጅ ነው። የህዝብ ተወካዮች ምክር ቤት አባል የነበሩት ዶክተር ደሳለኝ ኮንትሮባንድ የጫኑ ተሽከርካሪዎች እንዲወረሱ የሚፈቅደው ረቂቅ አዋጅ መዘጋጀቱ ሲሰሙ ከወራት በፊት በጽኑ ተቃውሞት የነበረ ቢሆንም አዋጁ ግን ጸድቋል። ከዚህ ቀደም የኮንትሮባንድ ዕቃ የጫኑ ተሽከርካሪዎች እስከ 100 ሺህ ብር በሚደርስ የገንዘብ ቅጣት ተቀጥተው ለባለቤቶቻቸው ይመለሱ የነበረ ቢሆንም አሁን ለፓርላማው የቀረበው አዲስ የማሻሻያ አዋጅ ግን
ተሽከርካሪው ሙሉ በሙሉ በመንግስት እንዲወረስ የሚደነግግ ነው። ዶክተር ደሳለኝ ይህንን ድንጋጌ በመቃወም ባለሀብቱ ተሽከርካሪ ገዝቶ ለሹፌር የሚያስረክብ በመሆኑና ሹፌሩን በዝርዝር የሚቆጣጠርበት በቂ መንገድ ባለመኖሩ የባለሀብቱን ንብረት መውረስ ፍትሐዊነት የጎደለው መሆኑ በወቅቱ ገልጸውም ነበር። እንዲህ አይነቱ ጠንካራ ህግ ባለሀብቶች ከዘረፉ እንዲሸሹና የሀገሪቱ የንግድ እንቅስቃሴ እንዲቀዛቀዝ ሊያደርግ እንደሚችል ያስገነዘቡት ዶክተር ደሳለኝ ንብረት መውረስ በኢንቨስትመንት ላይ ከፍተኛ ስጋት ይፈጥራል ሲሉ የተከራከሩ ቢሆንም አዋጁ ግን ከመጽደቅ አልቀረም። የህግ ማሻሻያውን በጽኑ የተቃወሙት ዶክተር ደሳለኝ ጫኔ የኮንትሮባንድ ንግድ ለመከላከል የሚወጡ ህጎች ወንጀለኞችን ለይተው የሚቀጡ እንጂ የሀገሪቱን የትራንስፖርት ዘርፍና ንጹሐን ባለሀብቶችን የሚጎዱ መሆን እንደሌለባቸው ቢያሳስቡም ይኸው ሰሚ ጠፍቶ አጽድቀውታል። በሊቢያ ከ300 በላይ ስደተኞች ታገቱ። ገንዘብ ካልተከፈለ ኩላሊታቸው ይወጣል የሚል ዛቻ ደርሶባቸዋል። በስደተኞች ላይ በሚፈጸም ዘግናኝ ስቃይ ስሟ በተደጋጋሚ የሚነሳው ሊቢያ በአሁኑ ወቅት ከ300 በላይ የኢራቅ ኩርዲስታን ስደተኞች በታጣቂ ሚሊሻዎች ታፍነው ከፍተኛ ስቃይ እየደረሰባቸው መሆኑ ተሰማ። ሚሊሻዎቹ ለታጋቾቹ ቤተሰቦች ፈጣን የገንዘብ ክፍያ ካልተፈጸመ የስደተኞቹን የአካል ክፍሎች ኩላሊት በግዳጅ እንደሚነጥቁ ዝተዋል። ከእገታው በስተጀርባ ያለው ምክንያት ስደተኞቹ በሊቢያ በኩል አቋርጠው ወደ እንግሊዝ ለመሻገር እቅድ የነበራቸው ናቸው። ይሁን እንጂ የጉዞውን ሂደት ካደራጀውና ኖሃሮን ከተባለ የኢራቅ ኩርድ የሰዎች አዘዋዋሪ ደላላ ጋር ሚሊሻዎቹ በክፍያ ዙሪያ አለመግባባት ፈጥረዋል። ይህንን ተከትሎ ሚሊሻዎቹ ስደተኞቹን በመያዝ ለእገታና ለከፍተኛ እንግልት ዳርገዋቸዋል። ዋናው አዘዋዋሪ ኖሃሮን በአሁኑ ወቅት በፈረንሳይ ሀገር በተለያዩ የገንዘብ ማጭበርበርና በኮንትሮባንድ ወንጀሎች ተከሶ የ10 ዓመት እስራት ተፈርዶበት በስር ላይ እንደሚገኝ ተረጋግጧል። ከእገታው ያመለጡና የተፈቱ የተወሰኑ ስደተኞች በሰጡት ምስክርነት መሰረት የታጋቾቹ ሁኔታ እጅግ አስቸጋሪ ደረጃ ላይ ይገኛል። ወደ 180 የሚጠጉ ሰዎች በአንድ ጠባብ ክፍል ውስጥ ተጨናንቀው እንዲቀመጡ ተደርገዋል። ሚሊሻዎቹ እያንዳንዱን ስደተኛ ለመልቀቅ ከቤተሰቦቻቸው 5000 የአሜሪካ ዶላር በአስቸኳይ እንዲከፈል ጠይቀዋል። ገንዘቡ በአስቸኳይ ካልተከፈለ የሰውነት ክፍሎቻቸውን በተለይም ኩላሊታቸውን በግዳጅ እንደሚነጥቁ ከፍተኛ ማስፈራሪያ እያደረጉባቸው ይገኛሉ ተብለዋል። በደረሰው ከፍተኛ ድብደባና ስቃይ ምክንያት ከታጋቾቹ መካከል የተገደሉ እንዳሉ የተገለጸ ሲሆን በአሁኑ ሰዓት ምን ያህል ስደተኞች በሚሊሻዎች እጅ እንደሚገኙ በግልጽ የታወቀ ነገር የለም። ከእስር የተፈቱት አንዳንድ ታጋቾች በምርኮ ላይ በነበሩበት ወቅት የግዳጅ ስራዎች ይፈጸሙባቸው እንደነበር የሚያሳዩ የፎቶ ማስረጃዎችንና የደረሰባቸውን የአካል ጉዳት ምስክሮች ለዓለም አቀፍ ተሟጋቾች አጋርተዋል። ይህ በሊቢያ የሚገኙ ስደተኞች ዕጣ ፈንታ የዓለም አቀፍ ማህበረሰብና የሰብአዊ መብት ተሟጋች ድርጅቶችን አስቸኳይ ትኩረት የሚሻ ወቅታዊ አጀንዳ ሆኗል። በሊቢያ በርካታ ኢትዮጵያውያን የስደት አሳዛኝ ሞት የሚዘነጋ አይደለም። ፕሬዚዳንት ዶናልድ ትራምፕ ኢራን በሆርሙዝ ባህረ ሰላጤ ላይ የአሜሪካን አፓቺ ሄሊኮፕተር መስታ ጥላለች በማለት ከከሰሱና ምላሽ እንደሚሰጡ ከዛቱ በኋላ አሜሪካ በኢራን ላይ ወታደራዊ ጥቃት መክፈቷ ተገለጸ። የአሜሪካ ማዕከላዊ ዕዝ ማክሰኞ ዕለት እንዳስታወቀው የአሜሪካ ኃይሎች ከምሽት 11 ሰዓት ጀምሮ ጥቃቱን መፈጸም ጀምረዋል። ማዕከላዊ ዕዙ ይህንን ተልዕኮ ምንም አይነት ትንኮሳ ላልተደረገበት የኢራን ጥቃት የተሰጠ ተመጣጣኝ ምላሽ ሲል ገልጾታል። ፕሬዚዳንት ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት በተከሰከሰችው ሄሊኮፕተር ውስጥ የነበረው ሁለት አብራሪዎች ደህንነታቸው የተጠበቀ መሆኑን እና ጉዳት እንዳልደረሰባቸው አረጋግጠዋል። ሆኖም ምንም እንኳን አብራሪዎቹ በሕይወት ቢኖሩም የዩናይትድ ስቴትስ የግድ ለዚህ ጥቃት ተመጣጣኝ ምላሽ መስጠት አለባት በማለት ወታደራዊ እርምጃውን አጽድቀዋል። በሌላ በኩል አንድ የአሜሪካ ባለስልጣን ሄሊኮፕተሯን የመታት የኢራን ድሮን ሆን ብሎ ያደረገው ይሁን አይሁን በግልጽ እንደማይታወቅ ለቢቢሲ ዜና ተናግረዋል። ከፊል መንግስታዊ የሆነው የኢራኑ ሜሄር ዜና ወኪል በበኩሉ ኢራን ለጥቃቱ ኃላፊነት እንዳልወሰደች ዘግቧል። የኢራን የውጭ ጉዳይ ሚኒስትር አባስ አርቅቺ ዛሬ ባወጡት መግለጫ በኢራን ድንበር አቅራቢያ የሚገኙ የውጭ ኃይሎች በራሳቸው የሰው ሰራሽ ስህተት አደጋ ወይም በግጭት መሃል የመግባት አደጋ ተጋልጦባቸዋል ብለዋል። አደጋውን ለመቀነስም አካባቢውን ለቀው መውጣት እንዳለባቸው አሳስበዋል። ከዋሽንግተን ጋር በሚደረገው የሰላም ድርድር የኢራን ከፍተኛ ተደራዳሪ የሆኑት ሞሐመድ ባቂር ቃሊባፍ ደግሞም የዲፕሎማሲ ቋንቋን ብንመርጥም ሌሎች ቋንቋዎችንም አቀላጥፈን እናገራለን፣ ስምምነታችሁን ካፈረሳችሁ እኛም ወደምንችለው እንገባለን ሲሉ የብቀላ ማስጠንቀቂያ አስተላልፈዋል። ይህ የአሜሪካ ወታደራዊ እርምጃ የመጣው የእስራኤል ኃይሎች በደቡባዊ ሊባኖስ ላይ ጥቃት በፈጸሙበትና ቀጠናዊ ውጥረቱን ባለበት ወቅት ነው። ኢራንና እስራኤል ባለፈው ሳምንት መጨረሻ ላይ ተኩስ ከተለዋወጡ በኋላ ጥቃታቸውን አቁመው የነበረ ሲሆን ፕሬዚዳንት ትራምፕ በዋሽንግተን እና በቴህራን መካከል ያለውን ቀጠናዊ ጦርነት የማስቆም ድርድር አደጋ ላይ እንዳይወድቅ ሁለቱ ሀገራት ተኩስ እንዲያቆሙ በአደባባይ ጠይቀው ነበር። ትራምፕ ከጋዜጠኞች ጋር በነበራቸው ቆይታ ለስምምነት ማስጠንቀቂያ ምዕራፍ ላይ መሆናቸውንና በ2 ወይም 3 ቀናት ውስጥ ሊጠናቀቅ እንደሚችል ገልጸው የነበረ ቢሆንም የሄሊኮፕተሯ መመታት አሜሪካ ለሀገር ውስጥ ፖለቲካዊ ጫናዎች
ምላሽ እንድትሰጥ አስገድዷታል። የተከሰከሱትን አብራሪዎች የማዳን ዘመቻ በተመለከተ ማዕከላዊ ይዞ አስገራሚ መረጃ ይፋ አድርጓል። ሰኞ ምሽት የተካሄደውን ይህንን የማዳን ስራ የመሩት የአሜሪካ የባህር ኃይል ማዕከላዊ ይዝ እና የ82ኛው የአየር ወለድ ክፍለ ጦር ሲሆኑ ወታደሮችን ከባህር ላይ አውጥቶ ማትረፍ የቻለው በ2024 በባህሬን የተቋቋመው ታስክ ፎርስ 59 የተባለው የባህር ላይ ድሮን ሰው አልባ መርከብ ነው። ይህ ሰው አልባ መርከብ ወታደሮቹን ከውሃው ላይ በማውጣት ወደ ሌላ ደህንነቱ የተጠበቀ ቦታ ካጓጓዟቸው በኋላ በሌላ ሄሊኮፕተር ተነስተው ሕክምና ሊያገኙ መቻላቸው ተገልጿል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ